ህልመ ዝኔት ሁኜ ቤተ ክርስቲያን ልግባ አይቻልም። በቃ ታጥበህ ግባ ምናምን የሚባል የለም። አራት ነጥብ። እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቀዳል ይላል። አይቻልም። ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር። ምን ታቻችላለህ? ክርስቶስ ችግር የለም ብሏል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና አሁን ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ፣ የምታውቁ ጥሩ። በቃ እሺ፣ የምታውቋቸው ሁሉ እስቲ አሁን እዚህ አቤቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምረ። ይሄንን የወር አበባ ውኜ ነበር። እሺ። እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ። ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ። እና ምን ይላልክ? ውጭ መልስ ነው። እንደገና ደግሞ የወር አበባ ውኜ ነበር እናሳ ክርስትናው ነበረ ዛሬ። እሺ። እና እንዴት ላድርግ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ። በተክሊል የሚጋቡ ሰዎች ነበሩ። እሺ። ሀበሩ ላይ 6 ወር አበባ መጣበት። ውጪ። በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ አባታችን ብፁዕ አባታችን በጸሎታቸው ብሎ ጫብ ዝም በል፣ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ነው። በቃ ዘነበ ምንድን ይላል የምታጨፈጭፍ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት። ህግን ማቻቻል የለበትም። በጠበበው ምዕመኑ ይጭነቀውም የሚችለው መቻል የሚሰፋውን መስፋት። ጌታ ምንድን ነው ያለ? በጠበበው ደጅ በሉ እስኪ ምኑ ነው? ምን በሉ ነው? ግቡ በሉ እንጂ። ስርዓት ማሻሻል፣ ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን። ይሄ ነው በጠበበው ደጅ ግቡ ማለት ያለበት። ከቃሉ ጋር ናችሁ? አሁን ለምሳሌ አባ አቤት እንዲህ ያለ ኃጢአት ገጥሞኝ፣ እሺ ልጄ እግዚአብሔር ይፍታ ቀኑን አይቱ እግዚአብሔር ይፍታ። ለምንድን ነው እግዚአብሔር ይፍታ? ምንድን መሰጠት አለበት። እሱ ይመጣና ደግሞ ነገም እንዲሁኝ እግዚአብሔር ይፍታ። አዚ በኋላ ኃጢአቱም ቀላል እንደሆነ እየገባው ነው የሚሄደው። ቀኑናው መሰጠት አለበት። አላችሁ የላችሁም? አንዱ ለምሳሌ አንዱ ምን ይምጣል? ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረው ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረስ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። አረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው። በቃ እንደዚህ ነው። የሚቻቻል ነገር የለም። ህግን በህግነቱ ማስከበር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንደውም እውነቴን ነው የምነግራችሁ። በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ እባካችሁ አጋንንት ስሙን ብለው ጸለዩ ጠንቋዮቹ። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አሏቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ።
ምን ይደረግ ተብሎ ሌላ ምክር ደግሞ መጣ። ምን እናድረጋት ይችን ሰው አገራችን በሙሉ እኮ አሳተችው ተባለ። አይ ከጣዖቱ ምኩራብ ትግባና ጣዖቶቻችን ሰብረው ይጥሏታል፣ ሁለት ነው የሚሰነጥቋት ተባለ። ገባች። አንተ እንውዘ ልብ እንጨት እኮ ነው ይሄ። አንተ ራስህ የጠረብከው እኮ ነው። አይን እያለው የማይ ጆሮ እያለው የማይሰማ አፍንጫ እያለው የማይሸት ለዚህ ነው የምትሰግድ? ውሰደኛል። ከዚያ ሰደዳት። እዚያ ሲሰዱ ጣዖታቱ በሙሉ ተሸፍኖ እንጨት እኮ ነው ውስጡ። ግምጃውን ተሸፍኖ ለሰይ ሰማዩ መምህራነ ወያምሩ መጻሕፍተ ቅዱሳተ ኢፉድፉዳን እምንቱ እምዳጎኖሙ ለሰባዛጦን ለአባ ጊዮርጊስ ጋስጫ። ይህን ለሊቃውንቱ ነግሬያቸዋለሁ። ለእናንተ ምን ያደርግላችኋል? ሰምተውኛል። ከነደዳችሁ ግዕዝ መማር ነው አልን። ማምላክን አልነግራቸውም ይሄን። ስለዚህ እዚያ ታጅሮ ተከናንቦ ተሸፋፍኖ እዚያ ይውላል። እዚያ በኋላ እየተሰገደለት እንደዚያ ተሸፋፍኖ ሲሆን ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ። ስለዚህ ተመልከቱ፣ ግማሹም ሰጠመ፣ ግማሹም አፈር በላው። ቆይ ከዚያ በኋላ ንጉሱ ቢጨንቀው በማታለል ልሞክር ብሎ ነይ እስቲ ቆይ ግን አንቺ ምን አድርግ ነው የምትይኝ አለ። ምንም አድርጎ አላለችም እኮ እሷ አድርጉ ብላ ሳይሆን እነሱ ናቸው ንጉሱን ካላገባሽ ምን አድርግ፣ በጌታ በኢየሱስ ክርስቶስ ስም እመን አለችው። ያንን አይሁድ ሰቅለው የገደሉትን ሎቱ ስብሐት ለሱ ምስጋና ይግባው፣ ያንን ወንበዴውን ነው ወይስ ደግሞ ጳውሎስ ጴጥሮስ የምታያቸውስ እነዚያን ሰውን በጥንቆላ ሲያሰስቱ የነበራቸው ነው? ሄድ አለችና ምራቋን ፂቅ አረገችና ሂዳ በጥፊ ንጉሱን በእውነቱ አንዳንዶቹን ውቀሷቸው፣ አንዳንዶቹን ገስጿቸው ብሏል ቅዱስ ጳውሎስ። ሄደችና እዚያ በኋላ በጥፊ አለችው። አያችሁ፣ እሷን ሲያሰቃያት አልመታችውም። ክርስቶስ ሲነሳ ነው የተነሳችው። ክርስቶስን ሲሰድብባት ግን ሄደችና በጥፊ አለችው። ኧረ ተይ አርሴማ ተይ፣ በጥፊ አትምችኝ። እኔ እስካሁን ታገዝኩሽ። ምን አርጌሽ ነው ሁሉ የምታሰቃይኝ? አንተ እንውዘ ልብ። እኔ አላልኩም። እኔ እኮ ያልኩሽ ሌላ አይደለም። ከቤተ መንግስት ገብተሽ ለእኔ አንድ ፍሬ ልጅ ስጪ ነው ያልኩሽ አላት። 5 ምክር መከረችው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር። ይሁላችሁ ተመልከቱ። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ አለችው። 5 ምክር። ይሄ በጣም 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 ይሄን ብቻ ብንማማራ አውሎ ያሳድረን ነበር ማምላክን። እነዚህ 5 ችግሮች አሉብህ። ስለዚህ የማታሸንፈውን ኢትኩኑ ከመዘይጻባ ምስለ እግዚአብሔር ያለው ነው። በእውነቱ ገማልያል ለአይሁድ የመከራቸው ነው። ከእግዚአብሔር ጋር እንደሚጣላ አትሁኑ። ከቅዱሳን ጋር ስትጣሉ ከክርስቶስ ሰማዕታት ከክርስቶስ ሐዋርያት ጋር ስትጣሉ የምትጣሉት ከክርስቶስ ጋር ነው አለ። የሐዋርያት ሥራ ምዕራፍ 5 ላይ ከክርስቶስ ቅዱሳን ጋር የሚጣላ ሰው ከክርስቶስ ጋር ነው የሚጣላው። ስለዚህ የማትጨርሰውን አትጀምር አለችው። ይሄንን አይ እንግዲህ የማይሆን ከሆነ ሰማዕታቱን በሙሉ እሷ እንድትፈራ ሌሎችን መጀመሪያ ገደሏቸው አለ። 27ቱን በአንድ ቀን ሁሉንም ገደሏቸው፣ በሰይፍ እያሉ ማለት ነው። በሰይፍ እያሉ ሲገድሏቸው ከዚያ በኋላ ቅድስት አርሴማ ሄደችና አንገታቸውን ሲቆርጡት የሰማዕታቱ አንገት በአየር ላይ ቀጥ ብሎ ለ1 ሰዓት ይቆይ ነበር፣ የክርስቶስ ምስክር መሆኑን ለማሳየት። ያንን ትቀበልና እሷ ከአንገታቸው ጋር ስታገናኘው ሰይፍ እንዳላረፈበት መልሶ ይጋጠም ነበረ። ይህንን አይተው ይህንን ታምር ሲያዩ ወታደሮች እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ መሰከሩ። አዎ የክርስቲያን ደም ዘር ነው ያልኳችሁ ስለዚህ ነው። የክርስቲያን ደም ዘር ነው። ወታደሮቹ በጥቅላላ እኛም በቅድስት አርሴማ አምላክ አምነናል እያሉ ተከተሉ። ከዚህ በኋላ እንግዲህ ምን ይደረግ ተባለ። አይ ይችን ሰው ምን እናርጋት? የባስ ጸለያ እንዳታጠፋ እንፈራለን አሉ። እንዲያውም እንተርክልህ አሉና ንጉሥ መሳፍንቱ ቁጭ አሉና ቀድሞም ጊዮርጊስ የሚባል ሰው ተነስቶ እንደኛ ያሉ ነገስታትን 70 ነገስታትን አጥፍቷል። ደግሞ ይች እንዳታጠፋን በጊዜ እናጥፋት አሉ። ይሄ ምን ይላል? ጊዮርጊስ የምትለው ደግሞ እሱ ምንድን ነው አለው። አይ እንግዲያስ እንዲያውም እኔውም አምነዋለሁ ደግሞ እንዲያውም አሉና ደግሞ ተመልከቱ፣ ከወታደሮቹ አሁንም ከፍሌዎቹ በቅዱስ ጊዮርጊስ ስም አመኑ። ገና በታሪኩ ሲጠቀስ ነው። መጨረሻ ላይ ቅድስት አርሴማን የምናደርጋት ሲባል ወደ ወስዳችሁ አንገቷን